Almost twice his size and always close by, a stuffed orangutan has become baby Punch's constant companion. His mother rejected him, and that changed his life completely. This little monkey is named Punch. He was born on July 26, 2025. አንድ ፓንች የተባለ ትንሽ ጦጣ የዓለምን ኢንተርኔት ተቆጣጥሯል። ካለፉት ጥቂት ቀናት ጀምሮ እስከ ዛሬው ዕለት ድረስ ከዝነኛ የፋሽን መጽሔት ቮግ እስከ ፎርብስ፣ ከሮይተርስ እስከ አጃንስ ፍራንስ ፕሬስ፣ ከሲኤንኤን እስከ ኒውዮርክ ታይምስ፣ ከዘ ቴሌግራፍ እስከ ኒውስዊክ፣ ከፒፕል መጽሔት እስከ ኤንዲቲቪ፣ ከፎክስ ኒውስ እስከ ኤንቢሲ ኒውስ፣ በሎም ዩኤስኤ ቱዴይ የመሳሰሉ ግዙፍ የዜና ምንጮች ጀምሮ በሌሎች በሺዎች የሚቆጠሩ የተለያዩ መገናኛ ብዙሃን በመቶ ሚሊዮን የሚቆጠሩ ሶሻል ሚዲያ ተጠቃሚዎች ዘንድ እየተወራለት ያለ ትንሽ የጃፓን ጦጣ ነው። ጦጣው በብዙዎች ዘንድ ተወዳጅ እየሆነ ይገኛል። ፓንች ጃፓን ውስጥ በሚገኝ በኢቺካዋ ሲቲ ይዞ ተወልዶ በእናቱ የተተወ ትንሽዬ ጦጣ ነው። እንደ ሌሎች ትናንሽ ጦጣዎች የሚያቅፈው ሰውነቱን እየዳበሰች ተባይ የምትገልለት በሄደበት አቅፋው የምትሄድ እናት የለውም። አንዳንድ ጊዜ በፓርክ ውስጥ የሚገኙ ትላልቅ ሴት ጦጣዎች ተጥሎ የተገኙ ትናንሽ ጦጣዎችን በማቅረብ እንደ ልጅ የሚያሳድጉ ቢሆንም ፓንች ግን ይህን እድል ማግኘት አልቻለም። ይህን የተረዱ የፓርኩ ሰራተኞች ብቸኝነት ላጠቃው ፓንች የትልቅ ጦጣ መጠን ያለው አሻንጉሊት ሰጡ። የፓርኩ ሰራተኞች እንዳሰቡትም ፓንች የተሰጠውን አሻንጉሊት እንደ እናት መቁጠር ጀመረ። እጇን እየጎተተ በሄደበት ይዟት ይሄዳል። አንዳንዴም ትላልቅ ጦጣዎች ሊያጠቁት ሲሞክሩ ሮጦ ወደ አሻንጉሊቷ እናቱ ስር ይገባል። እንደ እናት ያቅፋታል፣ ያሻሻታል። ያስቀምጣትና ያቀፈችው እንዲመስለው እጆቿን በአንገቱ ዙሪያ አድርጎ እሱራው ሽክ ይላል። ሲተኛም ሲሄድም ከጎኗ አይለያትም። ለሱ ይህች አሻንጉሊት እናቱ ናት። ብቸኝነቱንና እናት ነኝ ብላ የምትንከባከበው ጦጣ አጠገቧ ለመኖር የተመለከቱ ትላልቅ ጦጣዎች ፓንችን ሊያጠቁት ሲሞክሩና ሸሽቶ የሚሄደው ከለላ ወደ ሆነችው አሻንጉሊት ነበር። በዚህ ጊዜ አጥቂዎቹ ትተውት ይሄዳሉ። አንዳንድ ጊዜ ደግሞ የሌሎችን ትናንሽ ጦጣዎችና ሲያይ ምናልባትም ቢያስጠጉኝ በማለት ይቀርባቸዋል። ሆኖም ከአንዳቸውም ጥሩ አቀባበል ሊያገኝ ባለመቻሉ አሻንጉሊቷ እናቱን አድርጎ ብቸኝነት ያስረሳችው የአንቂ አሻንጉሊት በሄደበት እየጎተተ ከጎኑ ሳይለያት ይዟት እየሄደ ወራት አለፉት። በዚህ መሃል ሰሞኑን የዚህ አሻንጉሊት ጉዳይ በፓርኩ ጎብኚዎች አማካኝነት በኢንተርኔት መታየት ጀመረ። ባልታሰበ ሁኔታ የሚሊዮኖችን ትኩረት ሳበ። ቱሪስቶች ምንን በዝርያዎቹ ተገፍቶ ሰው ሰራሽ አሻንጉሊትን ዘመድ ያደረገ ብቸኛ ጦጣ ለማየት ወደ ፓርኩ መግረፍ ጀመሩ። በዓለም ደረጃ ታዋቂ የሆነው የቤት ውስጥ ዕቃዎች አምራች የሆነው የአኪያ ጃፓን ፕሬዝዳንት ብዛት ያላቸው ተመሳሳይ አሻንጉሊቶችን ጭነው ለትንሹ ጦጣ ለማበርከት በስፍራው ተገኙ። ከዚህ በፊት ምንም እንኳን በፓርኩ ኃላፊዎች ጥያቄዎች ውድቅ ቢሆንም ሚሊዮነሮቹ አሜሪካውያን ወንድማማቾች አንድሪው ቴት እና ትሪስታን ቴት ይህን ብቸኛ ትንሽ ጦጣ ወስደው ለመንከባከብ ለጃፓኑ ፓርክ $250,000 አቀረቡ። ይህ መረጃ ታዲያ ቫይራል መሆኑን ተከትሎ ከሰሞኑ አንድ ደስ የሚያሰኝ ነገር ተሰምቷል። ሳቼ ትባላለች። በዚህ ፓርክ ውስጥ ከሚገኙ ትላልቅ እናት ጦጣዎች መካከል አንዷ ናት እና አንድ ዕለት ይህን ብቸኛ ጦጣ አቀረበችው። ለወራት ፍቅር ፍለጋ ሲባዝን የነበረው ፓንች በመጀመሪያ ቀናት ሳች ልታቀርበው መፈለጓን ማመን አልቻለም። ሆኖም እንደ ልጇ ሆኖ እንዲቀርባት መፈለጓ ከልብ መሆኑን ሲያውቅ አሻንጉሊቱን እንደያዘ ይቀርባት ጀመር። ትልቋ ጦጣ ሳች ፓንች ፍቅር በፈለገበት ወቅት ፍቅር የሰጠችው መሸሸጊያ የሆነችው አሻንጉሊት ሳይጥል ከእሷ ጋር ተቀብላው እንደ ልጅ ትንከባከበው ጀመር። በመጨረሻ ብቸኛው ጦጣ ፓንች እንደ ሌሎች ትናንሽ ጦጣዎች የምትንከባከበው እናት አግኝቶ አሻንጉሊቱን እንደያዘ በሳች እቅፍ ውስጥ ሆኖ መታየት ጀመረ። አሁን ላይ የብቸኛው ትንሽ ጦጣ የፓንች ጉዳይ ከእንስሳት ጉዳይ አልፎ የብዙዎች ብቸኛና የተገለሉት ሰዎች ምልክት ተደርጎ እየተወደሰ ይገኛል። ፓንች አሻንጉሊቱን አጥብቆ ሲያቅፍ የሚታይበት ምስል ሰዎች በውስጣቸው ያለውን የመደገፍና የፍቅር ፍላጎትና በሰው ተከቦ ብቸኛ የመሆን ስሜት በፓንች ውስጥ እንዲያዩ አድርጓቸዋል። ለዛም ነው ሚሊዮኖች በፌስቡክ፣ ሚሊዮኖች በኢንስታግራም፣ በቲክታክ እና በኤክስ የተቀባበሉት የሚገኙት። ይህን ተከትሎም ፓንች ለወራት ይዞት የነበረውን በአኪያ የተመረተ አሻንጉሊት በከፍተኛ ደረጃ ተፈላጊነቱ ጨምሮ ከ$19 ጀምሮ እየተሸጠ ይገኛል። አጃይብ አትሉም? ዋሲሁን ተስፋዬ ነው የጻፈው።